ታሽን ተቀብለንሻል። ሙቤ የራሱ ችግር ካለበት ችግሩን ታንቺ ጋር መፍታት ይችላል። ካሁን በኋላ ትጀመር እኔ ለአቡበከር ቪዲዮ ሁሉ መስራት እችላለሁ። ሸሙዬ ለአቡበከር ቪዲዮ ሁሉ ልሰራ እችላለሁ። እኔ ከአቡበከር አህመድ ጋር ምንም አይነት ችግር ኑሮብኝ አያውቅም፣ ሊኖርብኝም አይችልም። አብዛኛዎቹ ከዚህ በፊት በቃ ሙስሊም እህቶቿ ስላሳሰሯት ጥላቻ አለባት ብለው ነው የሚፈርጁ። ይገባል? ሳልነካ ራሱ ያነካኩኛል። እኔ ለእስልምናዬም ጥላቻ የለብኝም። እኔ ሙስሊም ነኝ። ለእስልምናዬም ጥላቻ የለብኝም። ለሙስሊም እህትና ወንድሞቼም፣ ለኡስታዞቼም፣ ለሃይማኖት አባቶቼም ጥላቻ የለብኝም። ችግርም የለብኝም ከነሱ። አባካችሁን ይሄን ቪዲዮ አድርገው አሁን አይፖስቱትም። ብዙ ሰው ጋር እንዲደርስ አይፈልጉም። እና ይሄው እኔ ባንቱ ይቅርታ ጠይቄያለሁ። እኔ አንድም ቀን እኔ ሙስሊም ነኝ። ኡስታዜን ማንም ሰው እንድናገረው አልፈልግም። አይደለም እኔ ወጥቼ ልዘረጥጠው ልሰድበው። ሙቤ የሚባለው ሰውዬ ግን እባካችሁን ጠላቶችን ብትሆኑ ከጎኔ ቁሙልኝ። ሙቤ የሚባለው ሰውዬ ከኔ ጋር ችግር አለበት። በቃ ይተወኝ፣ ይፍታኝ። ሴት ልጅ ነኝ፣ ህይወቴን ልኖርበት። እናት አባት አለኝ። አዛውንቶች እናትና አባቶች አሉ። ታናናሽ እህትና ወንድሞች አሉ። እባካችሁን እኔ እዚህ ጋር ወጥቼ ማውራቴን መለፍለፌን አቱ ብዙ የማስተዳድረው ቤተሰብ አለኝ። ከህይወቴ 3 ዓመት ከስሬያለሁ፣ ወደኋላ ቀርቻለሁ። ስለዚህ እባካችሁን ተውኝ። ይሄንን ነው የምንለው። ሁላችሁም እያዳመጣችሁ ነው። ይሄ ሁላ ሰው ሙቤ የራሱ ችግር ካለበት በእኛ ጋር መጥቶት ችግሩን መፍታት አለበት። ወይ አፉ ያስብላታል ወይም አፉ ታስብለዋለች። ታጠፋኝ እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ላየውም አልፈልግም፣ እሱም ላየኝ አይፈልግም። ከዓመት በፊት ነው ብሎክ ያደረገኝ ድንበር ላይ። እሱ ራሱ የቦለከኝ የእኛን ሃይማኖት እንዲሰደብ የምታደርገው አንተ ነህ። የእኛ ሃይማኖት አራጅ ነው ገዳይ ነው ተብሎ እንዲፈረጅ እስልምና እንዲፈራ እያደረግክ ያለከው አንተ ነህ ብዬ ተናግሬው ነው የቦለከኝ። ምክንያቱም የኛ ሃይማኖት በማረድና በመግፋት አይደለም ምእመኑ ያለ ሃይማኖታችን ይሄን አይደለም ያስተማረን። እዚህ ጋር ምንም ሳደርግ ምንም እኔ ትገደል ሲሉ ክርስቲያኖች ተከትለው እነዚህ ሙስሊሞች በማረድ ነው እንደ የሚያምኑት ብለው በጣም ብዙዎቹ የሌላ እምነት ተከታዮች ይላሉ። እንደዛ እንደሆነም አልፈልግም። እኔ ሃይማኖቴን በጣም ወደዋለሁ። በእስልምና ያልደራደርም። ሙስሊም እህትና ወንድሞቼ አይክፉኝ፣ በቃ ሸሙሄ አይክፉኝ። እስልምና እኮ በአንዲት በተራ ነጃት አይደለም የሚመዘነው። እስልምና እኮ በነጃት አይለካም አይደል እንዴ? እሺ አንድ ጊዜ ላውራ ነጅዬ አውሪ። ያው አካንቺ ጋር ያው ብዙ ጊዜ የሚገቡ ልጆች አሉ ለማሳሳት የሚሉ ኮሜንትስ ላይ እየገቡ በቃ ለማሳለፍ ሞከሪ፣ በፈጠረች ማለት ነው። እንደው አትናገሪ። በተለይ እነዛ ልጆች ያኔ ቅንጭላት የሚነካ ንግግር ሲናገሩሽ አሳልፈሽ እናቶቻቸውን የምትሳደቢ አንዳንዴ ያለ ያንንም በቃ ለማሳለፍ ሞከሪ። ከባለፈው ስተትሽ ብዙ ተምረሻል። አሁንም እያየሽው ነው ያለው እንትን ሁሉ ወደ አንቺ ነው እንትን የሚሉት ማለት ነው። ማንኛውም እኔ አይሻለሁ ብዙ ጊዜ እና አሳልፊው በቃ ያንን ኮሜንት አታንብቢው፣ አሳልፈሽ ሌላ። በነገራችን ላይ አሁን እኔ እዚህ ጋር አሁን ራሱ እየሰደቡ ነው። ቅርታሽን አንቀበልም ምናምን። ተቀበልሽ አልተቀበልሽ እኔ እንደ አንድ ሙስሊም እንደ አንድ ኡስታዚ ነው እሱን ይቅርታ እየጠየኩ ያለሁት እንጂ እናንተ እኔ ለማንም ለሰው ፍጡር እያልኳችሁ ነው። አቡበከር አህመድ እኔ እስከማውቀው ድረስ ለእስልምናችን ብዙ ዋጋ የከፈለ ለ30 ዓመት ያክል ኦኬ። አሁንም ቢሆን ደግሞ ስለሚሰራው ስራ አይመለከተኝም። ስለ እዛ ተወርውረው አንዲት ሙስሊም እህቴ ወጣ ሞዴስ እንኳን የምንቀይርበት ቦታ የለም ብላ እያለቀሰች ሳይ እንዴት እንደዚህ ሊሆን ይችላል ብር አልቀበልም ማለት ሲሉ አንድ ሙስሊም እኮ 5 ጊዜ በቀን ውዱ አድርጎ 5 አውቃት ሶላት መስገድ አለበት። እንዴት ለሙስሊም እህትና ወንድሞቹ ይሄን ነገር ማረጋጋተው ለምን አልቀበልም ማለት ይሄን ብር ብዬ ነው። ማንኛውም ሰው ወጥቶ ሲተች የተቸውት እንጂ ከእስልምና ጋር ችግር ኑሮብኝ ከኡስታዝ ጋር ችግር ኑሮብኝ አይደለም። እስልምናዬን አልነካውም። እነሱ አሁን ያመማቸው ሙስሊሞች ብላ ለምን አልተሳደበችም ነው። ሙስሊሞች ብዬ ከነካው ደግሞ ሁሉም ሰው ሊነሳብኝ ነው አለ። እነሱ ያመቻቸዋል። እኔ ኡስታዜን በአንቱ ፊት ጠይቄያለሁ ይቅርታ አሁንም ደጋግሜ ስለተናገርኩት ነገር ኡስታዝ አቡበከርን ይቅርታ ጠይቃለሁ። ሙባረክ ይፍታኝ።
ሙቤ ይፍታኝ፣ ችግር ካለበት ይግጠመኝ። ነጃት እንደዚህ አድርጋኛለች ወይንም ደግሞ እንደዚህ ብላኛለች ካለ መጥቶ ራሱን ወክሎ ይጠይቀኝ፣ ይታቸኝ። መስራትም ካለበት ዘው ስራውን ይስራ በጎን እንጂ እስልምናን ወክሎ ምናምን አውቆችን ሰበብ አድርጎ አቀጣጥሮ ምናምን ነገር ለሽ ለምን የእውነት እሱ አማኝ ከሆነ አላህን አይፈራም? ሰውን እንኳን ባይፈራ አላህን አይፈራም? ሴት ልጅ አይደለም እሱ ወንድ ልጅ አይደለም? የትም የኛ እስልምና በሰው ልጅ ውድቀት ተሳለቁ ይላል እንዴ? የሰው ልጅ ዝቅ አድርጉ ይላል? እኔ በጣም ደስ ብሎኛል። ኮሜንታተሮች እባካችሁ አትሳደቡ። ከስድብ ምን ታገኛላችሁ? ኡስታዝሽን ይቅርታ በማለትሽ በረካ ሁኒ ጎበዝ። እንደዚህ ሰው አክባሪ ነሽ፣ እንወድሻለን። እኛ ችግሮችሽን ሁሉ አላህ ይጠብቅሽ፣ ሂዳያ አላህ ይስጥሽ። አላህ ሂዳያው ታላህ ነው። ሂዳያ አላህ ይስጥሽ። አሁንም ቢሆን ነገም ቢሆን ተነጎዲያ ሙቤ እዚህ ላይ ያላችሁ ሁላችሁም ልታውቁላት የሚገባው የራሳቸው ችግር አለ። ችግሩን መፍታት አለበት ከሷ ጋር ከሰው ጋር ወይም ደግሞ ተምነጋ እያታከከ ልጅቱን የሚጎዳባት ጉዳይ አንድም ነገር የለም። ይቅርታ ጠይቃለች። እስታዟን ያገሮ ሰው ነው፣ እስታዟ ነው፣ አባቷ ነው። ችግር የለም። ሰው ያጠፋል። እኔም ትላንትና መተሽ ስትለምኝ ነበር። አሁን ደግሞ ተከፈለሽ ወተሽ አፍሽን መክፈት ጀመርሽ ምናምን ልክ እልህ እንዳለበት ከኔ ሊበቀለኝ እንደሚፈልግ ነው እኔ የማውቀው። እኔ አሁንም ይሁን በማንኛውም ሰዓት ምንም ልሆን እችላለሁ። ሸሙዬ ግን አንድ ነገር ልታውቁልኝ የምፈልገው ነገር ቢኖረኝ እኔ ምንም አይነት ችግር የለብኝም ከአቡበከር አህመድ ፉን ብዬ የተናገርኩት ነገር የለኝም። እስልምናዬንም አልነካውም። ሙባረክ ግን ከኔ ጋር ችግር አለበት። ይህን ነገር አወቁልኝ። ሙባረክ እዚህ ሀገር ተመልሼ በመምጣት የራሱ ደስተኛ አይደለም። ሳውዲ አረቢያ እኮ የአላህ ቤት አለበት እንጂ የአላህ ቤት ያለበት ሀገር እንጂ የአባታቸው ቤት አይደለም የነሱ። ለምን መጣች ብለው የሚያማቸው ሰዎች አሉ። ሳውዲ አረቢያ ለምን ተመልሳ መጣች? طيب እንትና የምትይው አለሽ ዜድ ረዳ አለች አይደል? የምትይው አለሽ ዘዶ ወርዳ አለ እንደ ዘዶ ረዳ? አዎ የለችም። እኔ ጋር የሚያስ አውርባታል። እሺ ወዲያው መጠቅለያው አንተ የምትለው ካለ ለጠቅልልላችሁ ምንድነው ደስ ይላል ሁሉም ነገር። ምናልባት አሁን ይህች ልጅ እኔ አሁንም ራቅ አድርገህ የምታስበው ነገር ይቅርታ ጠይቃለች። ይቅርታ ስጠይቅ ይሄ ቪዲዮ ሰርተው እኛ እኮ ተገድጄ ምናምን አይደለም። ይቅርታ የጠየቁት ደግሞ ረበል ቤት ተገድጄ ፈርቼ ምናምን ወላሂ አይደለም ሰውን የዛን ሰዓት ራሱ ነው የወተሽ ይቅርታ ጠይቂ ሲሉኝ እኔ ድሮ አልጠይቅም። የሰው ነፍስ አላጠፋሁም። ብገባም እስር ቤት ነው ብሄድም ደግሞ ሀገሬ ነው ብዬ እኔ እምቢ አልኩ ሴት ነኝ። አሁን እኔ ሰውየው እኔን ሊበቀለኝ ስለፈለገ ነው ላየው ስለምፈልግ ነው። አቡበከር ነካሽ ብሎ አውቆ ሽፋን አድርጎ ነው የመጣው። እኔ ደግሞ ከአቡበከር ጋር ችግር የለብኝም። ከኡስታዜ ጋር ሙስሊም ወንድሜ ነው። ጥፋት እንኳን ቢያጠፋ ነጃት ይኸውልሽ አሁን አንቺ ማንም አስገድዶሽ አይደለም ይቅርታ የጠየቅሽው ራስሽ ህሊናሽ ነው። ኡስታዝ አቡበከርን ደግሞ በጣም ብዙ ሙስሊም ነው የሰደበው። ምክንያቱም የሱ አይደለም ድርጅቱም እንደ ሀገር አይን ነው መሆን ያለበትን እሱ ተሰሚነት ስላለው ተናገረ እንጂ ስለ አግማስም ምንም ጉዳይ ያለ ሰው አይደለም። ግን ብዙ ሰዎች ተናግረዋል። ትዝብት ሁሉም እያንዳንዱ የራሱን ወንጀል ይዞ ይሄዳል። ሁላችንም ብንሆን ማለት ነው። ይቅርታ ስጠይቂ ለአላህ ብለሽ ነው። እከሌ ሰማ፣ እከሌ ሪከርድ አደረገው፣ እከሌ ተሰማ። ዋናው ግንኙነትሽ ከአላህ ጋር እስከሆነ ድረስ ሌላው ነገር ምንም አይነት ችግር የለውም። ሲቀጥል ምናልባት ቪዲዮ ሰርተው እንደዚህ አድርገናል፣ እንደዚህ ይቅርታ አስጠይቀናታል ብለው የልክ ነገር ሲናገሩ ስታይ ከኛ እኮ ብትወጪ ኖሮ ብለው